ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ ቤተሰቦች ተመልካቾቼ በያላችሁበት ሰላማችሁን ያብዛልኝ። በዛሬው ስራዬ የመሰለ የሚያምር ቆንጆ የሆነ የስንዴ ቅንጬ በአትክልት አሰራር ይዤ መጣሁት። በጣም ቆንጆ ነው፣ ትወዱታላችሁ። ደግሞ ሰዓቱም ደግሞ የጾም ሰዓትም ስለሆነ እንደ አማራጭ ይሆናል። በጣም ቆንጆ ነው፣ ትወዱታላችሁ። ነባር ቤተሰቦቼ እንደተለመደው ቪዲዮን ስትጀምሩ ላይክ እያደረጋችሁ ሼርም እያደረጋችሁ በቅንነት አበረታቱኝ። ለቤቴ አዲስ የሆናችሁም ሰብስክራይብ በማድረግ የደወል ምልክቷን ኦን በማድረግ የዘወትር ተከታታይ እንድትሆኑ ተጋብዛችኋል። የተጠቀምኩት የቅንጬ አይነት ይሄን የተጠቀምኩት በጣም ቶሎ ነው የሚበስለው። ይሄን ብትጠቀሙ አሪፍ ነው። ጣሙን በጣም ቆንጆ ነው። እዚህ ጋር የፈረንጅ ቃሪያ ቀዩንና አንድ ቲማቲም፣ አንድ ቀይ ሽንኩርት፣ አንድ ሀበሻ ቃሪያ የሚያቃጥለውን፣ አንድ ካሮት፣ 3 ፍሬ ነጭ ሽንኩርትና የአተር እሸት የተፈለፈለውን ይሄን የተጠቀምኩት። ከዚህ ውጪ የምንፈልገው አትክልት ካለ መጨመር እንችላለን። እኔ ለዛሬ የተጠቀምኩት ይሄንን ነው። እነዚህን እከታተፋቸዋለሁ። እዚህ ጋር አንድ ኩባያ ቅንጬ አዘጋጃለሁ። እሱን እጥብ አደርግና እንደምንፈልገው አይነት መጠን ነው የምናዘጋጀው። እኔ በዚህ አንድ ኩባያ ብቻ ነው ያዘጋጀሁት። አጥበዋለሁ። ካጠብኩት በኋላ በብረት ድስት 2 ኩባያ ቅንጬውን ለመቀቀል የተጠቀምኩት እኔ 2 ኩባያ ወይም 2 ብርጭቆ ውሃ ነው ያደረኩት በብረት። ቅንጬውን ስቀቅለው እንዳያያዝብኝ ትንሽ ዘይት አደርጋለሁ። በዚህ ላይ ትንሽ ጨው፣ ይሄንን ካደረኩኝ በኋላ አጥቤ ያዘጋጀሁትን ቅንጬን የማደርገው ውሃውን ለቅንጬው ማብሰያ የሚበቃውን ያክል መጥኘን ያደረኩት። ለአንድ ኩባያ ቅንጬ 2 ብርጭቆ ውሃ ነው የተጠቀምኩት። ክድ እናደርገዋለሁ እስከሚበስል ድረስ። ሽንኩርቴና አቁላልቼ አዘጋጃለሁ። እዚህ ጋር በመጥበሻ ላይ ዘይት አደርጋለሁ። የሚበቃኝን ያክል ዘይት ካደረኩኝ በኋላ በዚህ ላይ ሽንኩርቴን ነው የማደርገው። ሽንኩርቴን አድርጌያለሁኝ፣ አቁላላለሁ። ብዙ ጊዜ ቅንጬ በሀገራችን የተለመደ አይደለም። በአትክልት ሳይሆን እንደዚህ ሳይሆን የሚሰራው ቅንጬውን ተቀቅሎ በቅቤ ነው። ግን ጾም ሲሆን በጾም ሰዓት ልክ እንደ አማራጭ በዚህ መልኩ እየሰርተን ብንጠቀም ብንመገብ አሪፍ ነው ብዬ አስባለሁ። ሽንኩርቴን እንደዚህ ካቁላላው በኋላ ነጭ ሽንኩርቴን አደርጋለሁ። ነጭ ሽንኩርቴና ቀይ ሽንኩርቴን እንደዚህ በዚህ መልኩ አቁላላለሁ። እንደዚህ ነጭ ሽንኩርቴና ቀይ ሽንኩርቴን እንደዚህ አቁላላለሁ። በዛ ላይ ካሮቱ ትንሽ ጠንከር ያለ ስለሆነ በአንድ ጋር እያቁላላን እንዲበስል ማድረግ። ትንሽ እርድ፣ ከለሩን ያሳምርልናል። ብዙ ጊዜ በእኛ የሚደረገው እንዴት ነው? በሀገራችን ቅንጬው ይቀቀልና ከቅቤ ጋር ተደርጎ ነው የሚበላው እንጂ ብዙ ጊዜ በአትክልት እንደዚህ የተለመደ አይደለም። ግን በዚህ መልኩ ለጾም ልክ እንደ አማራጭ ብናደርግ በጣም አሪፍ ነው። እንደዚህን ካቁላላሁት በኋላ ቲማቲሙን ልጨዋለሁኝ። እንትን ቆዳውን ከላይ ልጨዋለሁ። ይሄው እንደዚህ ካሮቱን፣ ሽንኩርቱን እና እንዲሁም ቲማቲሙን እንደዚህ ጥብስ አደርገዋለሁ። ሽታው ራሱ ይቁላላ በጣም ነው ደስ የሚለው። ከለሩ እንደዚህ በጣም ያምራል። እንደዚህ ቆንጆ አድርጌ አቁላልቼዋለሁ። እየበሰለልኝ ነው። በዚህ ላይ ጨው የሚበቃኝን ያክል ጨው፣ ቅንጬውን ስቀቅል ስለጨመርኩኝ ሳበስል ስለጨመርኩኝ ጨው ያን ታሳቢ በማድረግ ትንሽ ጨው የጨመርኩት።
በዚህ ላይ ቃሪያውን የፈረንጅ ቃሪያው ቀይ ቃሪያ ያደረኩት እንዲሁም የሀበሻው ቃሪያ የሚያቃጥለውን ቃሪያ አድርጌያለሁ። በዛ ላይ ያተሩን እሸት ወይም በአረበኛ በዛሊ ያመሰለኝ የሚባለው አድርጌያለሁ። በመጨረሻ ነው በዛሊውን እና የፈረንጁ ቃሪያ ፍላይ የሚባለውን በመጨረሻ ያደረኩት ነው። ከለራቸው ቶሎ ነው ጥፍት የሚለውና ለዛ ነው በስተመጨረሻ ያደረኩት። ብዙም እሳት እንትን ሲል ማለት ነው እንትን ይላል። ትንሽዬ የመከለሻ ትንሽ አድርጌበታለሁ። መከለሻ ያጣፍጠዋል። ከዚህ ውጪ እኔ ምንም ያደረኩት የተጠቀምኩት ቅመም የለም። ትንሽ ለከለሩ እርድ ብቻ ነው ያደረኩት እና የመከለሻ ትንሽ ነው ያደረኩት ለጣሙ። ይሄንን አዘጋጅ ጨርሻለሁ። ይሄውና ቅንጬው በስሏል። ለአንድ ኩባያ ቅንጬ የተጠቀምኩት 2 ብርጭቆ ውሃ ነው። ቆንጆ አድርጎ አበስሎታል። ከዚህም የበለጠ ውሃ ብንጨምር እንትን ይላል ይቦካል። ከዚህም ደግሞ ብናሳነሰው ውሃውን ደግሞ እንትን ይላል ጥሬ ይሆናል፣ አይበስልም። ስለዚህ ባዘጋጀሁትኝ ባጉላላሁት እንትን ላይ ቅንጬን አደርጋለሁ። ቅንጬን እንደዚህ በላው ላይ አደርገዋለሁ። ከለሩ ራሱ በጣም ነው ቆንጆ የሆነው አትክልቱ፣ እንዲሁም የእርዱ ከለሩ በጣም ነው የሚያምረው። ያው እንደዚህ ባንድ ጋር አቀላቅለዋለሁ። የቃሪያው፣ የካሮቱ፣ የሽንኩርቱ፣ የነጭ ሽንኩርቱ በአጠቃላይ በጣም ነው ደስ የሚለው ሽታው። ይሄ ቅንጬ ደግሞ እጅግ በጣም አሪፍ ነው። ብዙ የተለያዩ እንትኖች ቅንጬዎችን አግኝቻለሁ። የጥቁር ስንዴም አግኝቼ ነበረ፣ የገብስም አግኝቼ ነበረ። ገዝቼ ሞክሬዋለሁ። የዚህ ግን በጣም ነው ወደድኩት። አንኛ ቶሎ ነው የሚበስለው። በጣም ቆንጆ ጣዕም ነው ያለው ይሄ ቅንጬ። ብዙ ጊዜ በተደጋጋሚ ሰርቼ እኔ ተመግቤዋለሁ። ስለወደድኩት ነው ወደ እናንተ ይዤ የመጣሁት። እንደዚህ እንደምታዩት በጣም የሚያምር ቆንጆ ቅንጬ ነው። እንደወደዳችሁት እንደምትወዱት ተስፋ አደርጋለሁ። እኔ በጣም ነው ወደድኩት። ሲታይ ራሱ ከለሩ በጣም ነው የሚያምረው። ሲበሉት በጣም ነው የሚጣፍጠው። በዚህ መልኩ በማንኛቸውም በውጪ የምትኖሩ እህቶቼ በሱፐር ማርኬት በማንኛቸውም ሱፐር ማርኬት ታገኛላችሁ። ገዝታችሁ ተመገቡ። እኔም እዛው ነው ያገኘሁትኝ። ጀሚያ ውስጥ ነው ያገኘሁት። እስኪ ደግሞ አቅርበን እንየው። እሱም ከለሩ ራሱ ያምር፣ በጣም ነው የሚያምረው። እንትን ወርዷል በዛ እንትን ሲቀቀል ቅንጬው አልቦካምም። በቃ በአጠቃላይ በጣም ነው ቆንጆ የሆነው። ከለሩ በጣም ነው የሚያምረው። እኔ በጣም ነው ወደድኩት። ከዚህ የተለየ ደግሞ የምንጨምረው አትክልት የምንፈልገው አትክልት ካለ መጨመር እንችላለን። እኔ የተጠቀምኩት እነዚህን አትክልት ተጠቅሜ ነው የሰራሁት። ከዚህ ውጪ ደግሞ የምንፈልገው የአትክልት አይነት ነገር የምንፈልገው ነገር ካለ ጨምረን መስራት እንችላለን። እኔ ግን በዚህ መልኩ ሰርቼ እንደዚህ ሞክሬው በጣም ወድጄዋለሁ። ስለወደድኩትም ነው ደግሞ ወደ እናንተ ይዤ የመጣሁት ቤተሰቦቼ። እናንተም እንደምትወዱት ተስፋ አደርጋለሁ። እስኪ ደግሞ በሳህን ላይ አድርገን እንቀምሰዋለን። በቃ ፍርፍር ያለ ነው። በቃ እንዴት ነው አልተያያዘ ምን አላለ። በጣም ቆንጆ ነው ቤተሰቦቼ። እንደኔ እንደዚህ ቅንጬ የምትወዱ እናንተም እንደዚህ የሰራችሁ ሰርታችሁ ቅመሱት፣ ትወዱታላችሁ። እኔ በጣም ወድጄዋለሁ። ስለወደድኩትም ነው ወደ እናንተ ይዤ የመጣሁት ቤተሰቦቼ። ይሄውና ይሄን ይመስላል የዛሬው ቪዲዮ። እኔ በጣም ወድጄዋለሁ። እናንተም ደግሞ ከወደዳችሁት ላይክ በማድረግ ሀሳብ አስተያየታችሁን በኮሜንት ስር ጻፉልኝ። የዛሬው ቪዲዮ ይህን ይመስል ነበረ። በሌላ በአዲስ ቪዲዮ በአዲስ ስራ እስከምንገናኝ መልካም ጊዜ